አልዓዛር ከነዌ ደጅ ወርቆ ሳለ ድሃ ነበር አይደል? በኋላ ግን በመከራ ሰዓት ነዌ ሲለምን አልዓዛር ሲለምን አይተን ነበር። ክርስቶስ ያስተማረን። ስለዚህ ነገሩ ሁሉ ድራማ ሆኖ ታየ ማለት ነው። ተሜን የማይንቅ የለም፣ ሁሉ ይንቃል። ምክንያቱም ልብሱ ቆሻሻ ነው። የሚገርመው ግን በቆሻሻው ልብስ ውስጥ ያለው ግን ክብር ነበር፣ ልዕልና ነበር። ሰው አያውቀውም። መቼ ነው ልዕልናው የሚገለጠው? ነገ ጳጳስ ሲሆን ቄስ ሲሆን ነው። በወርቅ የተለበጠ ውስጡ ጠጠር የተሞላበት ሳጥን አስቀምጦታል። አንድ ባሮጌ አረብ የተለበጠ ደግሞ ውስጡ ወርቅ የተሞላበት ሳጥን አስቀምጦ ከሁለቱም መርጠህ ውሰድ አለው። ይህ የምታዩት ከላሊበላ አልፎ ከሰቆጣ 20 ኪሎ ሜትር ገደማ ወጣ ብሎ የሚገኘው የታላቂቱና ጥንታዊቷ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት መፍለቂያ ከሆኑት የአብነት ትምህርት ቤቶች መካከል አንዱ ወደ ሆነው እኛ የንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ አባላት የአብነት ትምህርት ቤቱን ድምጽ ለማሰማት በቦታው ተገኝተናል። ሁሌም እንደምንለው እኛ በእናንተ በቤተሰቦቻችን እንዲሁም በምንሄድባቸው ገዳማትና አድባራት እንዲሁም አብነት ትምህርት ቤቶች በመናስቃኛችሁ መሰናዶች መካከል እንደ ድልድይ ሁሌም ለማገልገል ዝግጆች ነን። ከዛሬው መሰናዷችን ጋር አብራችሁን በሐሳብ ከአብነት ተማሪዎቹ ማደሪያ ዘንድ አብረን አድረን ከማዕዳቸው አብረን ተቋድሰን በእግዚአብሔር ፈቃድ በእናንተም ትጋትና በጎነት የጎደለውን ለመሙላት ከመኖሪያቸው እንዘልቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምር ወተሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምዔ በአርያም ጽዮን ለዓለመ ዓለም አኩተከ እግዚኦ ንሴብሐከ ነባርከከ እግዚኦ ነዘአምለከ ገኒ ለከ ወዘለከ ይሰግድ ኩሉ ብርክ ወለከ ይትቀኒ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ ጋይስት ንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወኩሉ ዘነፍስ ንጽውዐከ በከመ መሐረነ ቅዱስ ወልደከ እንዘ ይብል አንተ ሙሳ ወጸልዩ ከመ ዝበሉ። ለሊቃውንት ምስጢሩን የገለጠ አምላካችን ምስጢሩን እንዲገልጽልን ጉባኤያችንን እንዲባርክልን አገራችን ኢትዮጵያን ሰላም እንዲያደርግልን ሕዝቡን ከመከራ ከስደት ከጥፋት ሁሉ እንዲሰውር አምላካችን እግዚአብሔር ለኛም ለአባቶቻችን የገለጠውን ምስጢር ገልጦ እንዲያሳየን መንፈሳዊ አእምሮን እንዲያድለን አቡነ ዘበሰማያት በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስቶ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ በእንቲአነ ምህረተ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ወርእዮሙ ይላለ ጌታ ብዙ ሕዝብ ባየ ጊዜ ሊያስተምር ወደ ተራራ ወጣ። በየብስ የሆነ እንደሆነ በተራራ በባህር የሆነ እንደሆነ በመርከብ ሆኖ ማስተማር ልማድ ነው። መምህር ከፍ ካለ ቦታ፣ ተማሪ ሰማይ ዝቅ ካለ ቦታ ሆኖ ቢያስተምሩ ትምህርት በምር ይረዳልና ነው። አንድም ጌታ ኦሪትን በተራራ እንደሰራ ወንጌልንም በተራራ ለመስራት፣ አንድም እኔ ወንጌልን የሰራሁ ልዑለ ባህሪ ነኝ ሲል፣ ወንጌሊቱም ልዕልት ናት ልዕልት ሕግ ናት ሲል፣ አንድም እናንተ ሰማያኑ ልዑላን ናችሁ ሲል በተራራ ወጥቶ አስተማረ።
ደቀ መዛሙርቱም ወደሱ ቀረቡ። የወንጌል ቦታ አለውና ቀርቦ የሚማር ርቆ የሚማር እነዚህም ጥንተ ቀራቦቹ ናቸውና ወደሱ ቀረቡ። ወመሃሮሙ ወከሰተ አፉሁ ወመሃሮሙ ነገር ጀመረ። ከሰተ አፉሁ እዮ ከሰተ አፉሁ ጴጥሮስ እንዲል ጌታም ሊያስተምር ጀመረ። እንዲህ ብሎ ብፁዓን ነዳያን በመንፈስ ብፁዓን ሊያነድዩ ርእሶሙ ይላል። 5 ገበያ ያህል ሰው ይከተለው ነበርና በብፁዓን አዋጅ ይለያቸዋል። እንደ ንጉሥ አዋጅ ንጉሥ መንግስቱን ሳያደላድል ሌባው፣ ቀጣፊው፣ ወንበዴ ሁሉ ይከተለዋል። መንግስቱ ከተደላደለለት በኋላ ግን ሌባ፣ ወንበዴ፣ ቀጣፊ ተለይ ብሎ አዋጅ ይነግራል። ልክ ይህ አዋጅ እንዲነግር ጌታም በብፁዓን አዋጅ ይለያቸዋል። ብፁዓን ሊያነድዩ ርእሶሙ ራሳቸውን ከብል ነዳያንን የሚሉ ንዑዳን ክቡራን ናቸው። ከብል ነዳያንን የሚሉ ንዑዳን ክቡራን ናቸው። ለእኛማ የሚስማማን ንዴት ነው። ብዕል ምናችን ነው? ብዕል እንጂ የእግዚአብሔር ነው ብለው ብዕሉም እንደ አብርሃም እንደ ኢዮብ ሲሆን ነው። አንድም ጥበበኞች ሲሆኑ ከጥበብ ነዳያንን የሚሉ ንዑዳን ክቡራን ናቸው። ለእኛ ጥበብ ምናችን ነው? ጥበብ እንጂ የእግዚአብሔር ነው። ለእኛስ የሚስማማን ድንቁርና ነው ብለው ጥበቡም እንደ ሶሎሞን እንደ ሲራክ ሲሆን ነው። አንድም ከእውቀት ነዳያንን የሚሉ ንዑዳን ክቡራን ናቸው። አንድም ከኃይል ነዳያንን የሚሉ ንዑዳን ክቡራን ናቸው። ለእኛ እንጂ የሚስማማን ድካም ነው፣ የባህሪያችን አይደለም። ኃይል የእግዚአብሔር ነው ብለው ኃይሉም እንደ ሶምሶን እንደ ባርቅ እንደ ዮፍታሄ እንደ ጌዴዎን የሆነ እንደሆነ ነው። አንድም ሁሉን አውቀው ከእውቀት ነዳያንን ብፁዓን ነዳያን በመንፈስ ይላል። ከእውቀት ነዳያንን የሚሉ ንዑዳን ክቡራን ናቸው። ከዚህም እንደ መኮንነ ተሰሎንቄ ቅዱስ ዮሐንስ አፈወርቅን መምህር ቅዱሳን ሁሉን አውቀው አላወቅንም የሚሉት ስለምንድን ነው ብሎ ጠየቀው። አንተ በአገርህ እንደምን ሆነህ ትኖራለህ አለው። እኔማ ከሁሉ በላይ ሁኜ እኖራለሁ አለው። እልፍ ስትል ቂሳርያሳ አለው። እዛስ ምበልጣቸው አሉኝ የሚተካከሉኝም አሉ አለው። እልፍ ስትል አንጾኪያሳ አለው። ከዛስ ምተካከላቸው አሉኝ የሚበልጡኝም አሉ አሉ። እልፍ ብለህ አንጾኪያሳ አለው። ከዚያስ የምበልጣቸውም የሚበልጡኝ አሉ የምተካከላቸውም አሉ አሉ። እልፍ ብለህ ቁስጥንጥንያሳ አለው። ከዛስ ሰው መሆኔንም አለመሆኔንም አያውቅኝም አለው። አየህ ቅዱሳንም ሁሉን አውቀው ከእውቀት ነዳያንን የሚሉት በበላያቸው ያሉ ሥላሴን መላእክትን ስለሚያዩ ነው ብሎታል። እስመ ሎሙ ይእቲ መንግሥተ ሰማያት መንግሥተ ሰማያት የእነርሱ ናትና አለ፣ ይወርሷታልና። ይቆየን።
በኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ላይ ያላችሁ ይህንን ሚዲያ የምትከታተሉ በዓለም ዙሪያ በአውሮፓ፣ በአሜሪካ፣ በአውስትራሊያ፣ በአረብ ሀገር ሁሉ የምትገኙ በመጀመሪያ የእግዚአብሔር ሰላም በያላችሁበት ይድረሳችሁ። ዛሬ እንግዲህ በአብነት ትምህርት ቤት ውስጥ ተገኝተናል። እስቲ ስለዚህ አብነት ትምህርት ቤት ያለውን ነገር መምህራችን ኤኒታ ይነግሩናል። ራሳቸውን አስተዋውቀው በስራቸው ምን ያህል የአብነት ተማሪዎች እንዳሉና ምን እንደሚያስፈልጋቸው፣ ምን አይነት ፈተና ምን እያዘጋጇቸው እንዳለ አጠቃላይ ለእናንተ እናቀርባለን። እስቲ በመጀመሪያ ወደ ኤኒታ ልውሰዳችሁ። እኔ ያው መምህር መዝገበ ቃል እባላለሁ። እዚህ እንግዲህ ያለው ሁኔታ የመጻሕፍት ትርጓሜ መምህር ነኝ። በስሬ ደግሞ ያው ብዙ ደቀ መዛሙርት አሉ። የተጀመረው አሁን አመት ከ7 ወር ሆኖታል ከተጀመረ ጉባኤው። ያም ሆኖ ግን ያው ባለው ነገር በጥቂት ድጋፍ ነው የተጀመረው። እንደሚታወቀው ደቀ መዛሙርት ግን ያው ቁጥር እየጨመረ ነው ያለው። የበለጠ ቤተ ክርስቲያን የምትገለገልበት ትልቁ መጀመሪያውም መጨረሻውም ወንጌል እንደመሆኑ መጠን የወንጌል ትምህርት በሰፊ እንዲዳረስ ለማድረግ ብዙ የአብነት ተማሪዎች በጉባኤ ቤቱ እየተሳተፉ ይገኛሉ። አሁን ለጊዜው የሚታዩት ጥቂቶች ናቸው። እንግዲህ እንደታሰበው የጉባኤ ቤቱ 120 ደቀ መዛሙርት እንደሚያሳትፍ ተስፋ አድርገን አሁን ግን ከ100 በታች ባለ ቁጥር ደቀ መዛሙርት እየተሳተፉ ይገኛሉ። እስቲ አሁን ለተመልካቾቻችን እኛ ስለምናውቀው የት አካባቢ ነው የት ሀገር ነው ያለ ነው? እንግዲህ ያለነው ይሄ ዋግ ህምራ ዞን ይባላል። በዋግ ህምራ ዞን ያው በወለህ ቀበሌ ነው የምንገኘው። ወለህ ደብረ ገነት እንደሚታወቀው በታሪክ ይታወቃል። በተለይ አዶልፍ ባርላሳክ የሚባል ውጫዊ የአበሻ ጀብዱ ብሎ በጻፉ መጽሐፍ ውስጥም እዚህ ወለህ በሚባለው ሜዳ ላይ ትልቅ በጣሊያን ጊዜ ጦርነት እንደተካሄደ ኃይሉ ከበደ የሚባሉ ትልቅ ሰው እንደነበሩ ታሪካቸው ይታወቃል። በዚህ ታሪክ የሚታወቅበት ሜዳ እንግዲህ በዋግ ዶክተር አለማየሁ ዋሴም ዝጓራ በሚል መጽሐፉ ላይ ወለህ በዋግ ህምራ ልዩ ሜዳ ነው በሚል ገልጾታል። እና ሜዳ በሆነው ደብረ ገነት ቅድስት ማርያም ቤተ ክርስቲያን ስር በዛ ያው የአራቱ ጉባኤ ተብሎ ተከፍቶ አሁን እንደሚታወቀው ህንፃ ያው ቤቱ ከተጀመረ ብዙ ዓመታት አስቆጥሯል። ትምህርቱን ግን አሃዱ ብሎ የጀመረው ግን ያው 2011 ሰኔ 17 ሰኞ ቀን ከጧቱ 12 ሰዓት ነበረ እና ከዛ ቀን ጀምሮ አሁን ትምህርቱን እየሰጠ ይገኛል ማለት ነው በሶስቱ ጉባኤያት። እኒህም ያው በብሉያት በሐዲሳት በሊቃውንት ማለት ነው። መነኮሳት ሲጨመር ደግሞ 4 ጉባኤ ተብሎ ይጠራል። አሁን በቅርቡ እሱም ይጀመራል ማለት ነው። ጉባኤ በመጀመሪያ በምእመናን የተሰራ ቢሆንም አንድ ግለሰብ በተለይ በሰፊው የዚህ ጉባኤ ያስፈልገዋል ብሎ ያምነው አንድ ግለሰብ ነው መጀመሪያ ሀሳቡን ያነሳው። ምእመናን በመንፈስ እየበቁ ሲሄዱ መልካም ስራ የማሰብ እድል ይሰጣቸዋል። ይሄ መንፈሳዊ አእምሮ ውጤት ነው። ሰው ጠባያዊ አእምሮ አድጎለት መንፈሳዊ አእምሮ ከተሰጠው ሰማያዊ ነገር የማሰብና አስቦ የመስራት አቅዶ የመፈጸም እድል ይሰጠዋል እና ከዚህ አንጻር ብስራተ ገብርኤል ይባላል በክርስትና ስሙ። በዓለማዊ ደግሞ ኢንጂነር ዳንኤል ይባላል። አዲስ አበባ ነዋሪ ነው። ነገር ግን በአጋጣሚ ለመንግስት ስራ በዚህ ሲንቀሳቀስ በነበረበት እዚህ በነበረው የኦርቶዶክሳዊ መንፈስ ስላለው በዛ መንፈስ ብቻ እዚህ አካባቢ ትምህርት ቤት ያስፈልገዋል አለ። እውነት ለመናገር ይህ አካባቢ ህዝቡ በልማድ ክርስቲያን ነው እንጂ ስብከተ ወንጌል በሰፊ አይዳረስበትም እና የመጻሕፍት ጉባኤ ተተክሎ አያውቅም። አቋቋም፣ ቅኔ፣ ድጓ ወዘተ በሰፊ ይነገራል። እንደ ስብከተ ወንጌል ግን የሚዳረስበት ጉባኤ ቤት አልነበረም። ይሄን አይቶ ትልቅ አይን ተክሏል ማለት ነው እሱ ማለት ነው። እና ከዛ ጀምሮ ስራው ሲሰራ ቆይቶ በብፁዕነታቸው አቡነ በርናባስ እሳቸው ወደዚህ ሀገረ ስብከት ከተመደቡ ጀምሮ ለዚህ ጉባኤ ያላቸው ቀናኢነት መልካም እንደመሆኑ መጠን ጉባኤው ያው የተጀመረው በጠቅላይ ቤተ ክህነት ያው 10 ተማሪ ተመድቦለት ነው። 2 መምህራን የብሉይና የሐዲስ ተብሎ 10 ተማሪዎች ደግሞ 5ቱ የብሉይ 5ቱ የሐዲሳት ተብሎ ነው። እንግዲህ 2 መምህራን 10 ተማሪ ነው የሚያስተምሩ ማለት ይቻላል። ይህ ማለት ደግሞ የሚያስመርቁት በ5 ዓመት በ6 ዓመት ነው። እንግዲህ እስከ 6 ዓመት ድረስ ምንም ሌላ ሳይጨመርበት 10 ተማሪ ብቻ ሊማር ይችላል ማለት ነው እንደ ጠቅላይ ቤተ ክህነት ሀሳብ የሆነውና ግን አሁን እንዴት ታዲያ ከ100 በላይ ሊሆኑ ቻሉ? እንዴት ይህንን ተጠቀሙ እርሱ? እንግዲህ በ10 ተማሪዎች 5 ዓመት እዚህ መቀመጥ ኪሳራ ነው የሚል በውስጤ ላይ መጥቷል። ምክንያቱም መምህራን ብዙ ማስተማር እየቻሉ ቤቱ ተዘጋጅቶ እያለ እንግዲህ ቤቱ ተዘጋጅቷል ማደሪያ ያለው አይደለ። ስለዚህ ሆኖ ግን ያው ከበጀት እጥረት ምክንያት የተነሳ ትንሽ ደቀ መዛሙርት ተመድበዋል። ስለዚህ ፈቃዱን ካገኘ ነው ከዚህ በኋላ በጎ ፈቃደኞች የሆኑ ኦርቶዶክሳውያንን ማሰባሰብ ከነዚያ ደግሞ አንድ ተማሪ እንዲያስተምሩ ማወያየት ነበር የኔ ስራ። ይህን ስናደርግ ደግሞ ከአዲስ አበባ
እንዲሁ ከደሴ ሐይቅ ከሰቆጣ እንዲህ የሆኑ ኦርቶዶክሳውያን አንዳንድ ግለሰቦች 2 ተማሪን ያስተምራሉ ይላሉ በየወሩ እየከፈሉ። ይሄ ማለት ለ5 ዓመት ሊከፍሉ ማለት ነው። አንዳንዶች ደግሞ አንዳንድ ተማሪ ያስተምራሉ። እንዲህ እያደረጉ ያችን አካውንት ከፍተን በጉባኤ ቤቱ ስም ወደዚያች ይልካሉ። ወሯ ስትደርስ ያች ትወጣና በአንድ ላይ ደቀ መዛሙርት ሳይለያዩ ይሄ የኔ ነው ይሄ ያንተ ነው ሳይባባሉ በዛውም ፍቅርን የሚማሩበት፣ አንድነትን የሚማሩበት፣ አርቆ ማሰብን የሚለማመዱበት፣ መረዳዳትን የሚያስቡበት ስለሆነ የአንድነት መንፈስ ይዘው የሚንቀሳቀሱበትም የሚሆኑበት አንድነት ላይ አንድ ማዕድ ተመግበው እንዲኖሩ አድርገናል ማለት ነው። ስለዚህ በዚህ ነው የሚኖሩት። በጣም እናመሰግናለን ተመልካቾቻችን። በጣም ደስ የሚል ነገር ነው። ያው ማህበራችንም በስፖንሰር ዙሪያ ብዙ በአብነት ትምህርት ቤት ውስጥ ይሰራልና አሁን እንዳሉኝ ከሆነ በአዲስ አበባ በደሴም በተለያየ በክፍለ ሀገር ባሉ ሰዎች ነው አንዳንድ ተማሪ እየያዙ እንደ ስፖንሰርን በለው እየረዱ እያስተማሯቸው ያለ። ታዲያ ምን ይላሉ? ይህን ሚዲያ አብዛኛውን በውጭ ያለ ሰው ነው የሚከታተለው። ደግሞ እንደው ከሀገር ውስጥ ደግሞ ውጭ ያለው ሰው ደግሞ ትንሽ አቅም አለውና እስቲ ውጭ ሀገር ለሚከታተለው ለሚኖረው ሰው ክርስቲያኖች የቤተ ክርስቲያን ጉዳይ ያገባኛል ለሚሉት ምን መልእክት አሉት? አይ በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን እንዲሁ በእውነት የሚገባኝ ነገር ማድረግ አለብኝ እንዲሁ ምን ላይ ነው መስራት ያለብኝ ለሚል ሰው ምንም ጥርጥር የለም። አብነት ትምህርት ቤት ገዳማት ናቸው ዋናዎቹ። ይህ ማለት ደግሞ አንዲት እናት ጡት ከሌላት ማሳደግ አትችልም ብትወልድም። ቤተ ክርስቲያን ሰውን የምታሳድገው በአብነት ትምህርት ቤት ነው፣ በጉባኤ ቤት ነው። ጉባኤ ቤት ገብቶ ለፍቶ ተምሮ ያልወጣ መምህሩ ነው ቢያስተምርም ኪሳራ ነው የሚበዛው። ምክንያቱም ብዙ ተጋድሎ ያስፈልገዋል ጉባኤ ቤት። በዛ ጉባኤ ቤት ላይ ያለው ሁኔታ ጉባኤ ቤቶች ከመታነጽ ይልቅ ጉባኤ ቤቶች ላይ ደቀ መዛሙርትን ከማስተማር ይልቅ በጣም ሰፋፊ ቤተ ክርስቲያናትን በጣም በወልቅ የሚታነጸው ቤተ ክርስቲያን በመስራት ላይ የደረስንበት ዘመን ስለሆነ አሁን የጦርነት የደም መሬት መሆን የቻለችው ኢትዮጵያ እንጂ ጉባኤ ቤት ላይ ተሰርቶ ቢሆን ሰው ላይ ተሰርቷል ማለት ይቻል ነበረ። ሰው ሲሰራ ቤተክርስቲያን መስራት ይችላል። ሰው ሳይሰራ ቤተክርስቲያን መስራት ግን ራሱ ኪሳራ ነው። እግዚአብሔርም መምህራን ጦም እያደሩ ደቀ መዛሙርት እየተራቡ መከራ እያዩ ሌላ አብይ ሕንጻ ቢሰራ መቅሰፍት ሊያመጣ ይችላል። ይሄ በራሱ በግራኝ ዘመንም የታየው ይሄ ስለነበረ ማለት ነው። ስለዚህ አሁን ኦርቶዶክሳውያን ሊነቁ የሚገባው በዚህ ዘመን ቢኖር የሰው አእምሮ ላይ መሰራትና መታነጽ ይቻላል። ይህ የሆነው ደግሞ ጉባኤ ቤት ላይ ሲሰራ ነው። ያ ማለት በስብከተ ወንጌል የበሰሉ ዘመኑን የዋጁ ለዘመኑ የሚዋጁ ሳይሆኑ ዘመኑን የሚዋጁ መምህራንን ማፍራት ይቻላል። የህዝቡን አእምሮ ስነ ልቡና የተረዱ ደቀ መዛሙርትን በማፍራት አብይ የሆነውን ስራ በውስጥም በውጭም ሀገር ማስተማር የምንችልበት ደረጃ ላይ አሁን በተለይ ነው የማስበው። ልክ በውጭ ያሉ ምእመናን በእውነቱ ጉባኤ ቤትን አስበው ኦርቶዶክሳዊነት በእውነት ህይወታችን ነው ብለው የሚሰሩ መሆናቸውን ተረድቼ እነሱ ላይ ጥያቄ ላቀርብ የሚገባኝ አሁን እዚህ ጉባኤ አንደኛ ቤቱ በግለሰብ በእውነቱ መልካም በሆነ አርአያ ያለው ወንድማችን ሰርቷል። ይሄ መሰራቱን እያየ ሰው ግን ብዙ ነገር ውስጡ ያለው እየመሰለው ለዚህማ ምን እርዳታ ያስፈልገዋል አይነት የሚመስለው ሰው ሊኖር ይችላል። ይሄ ግን በእውነት የተሳሳተ ይሆናል። ምክንያቱም ቤቱ ነው የተሰራው እንጂ በውስጥ ላይ ደቀ መዛሙርቱ ረሃብ አለ። በዛ ላይ ደግሞ የመጻሕፍት አቅርቦት ያንሳል። በዛው ላይ ደግሞ በተለይ እኔ የምፈልገው ለወደፊቱ ይሄ ጉባኤ አሁን ያለው ገጠር ላይ ነው። አሁን ያለው እንዲያው ብዙ ከተማ መሀል አይደለም። ይሄ እንደመሆኑ መጠን እዚህ ገጠርም ሆነን ከተማ ውስጥ መኖር አንችልም ወይ የሚል ሐሳብ አለኝ። ገጠር ሆነን ከተማ መኖር እንችላለን። ይህ ማለት ምንድነው? ገጠር ላይ ሁሉም አቅርቦት ከመጣ እስከ ውጭ ድረስ ትምህርት መስጠት እንችላለን እዚህ ሆነን። ይህ የሚሆነው ደግሞ ኮምፒውተሮች ከመጡ ምክንያቱም ፕሪንተር ወዘተ እነዚህ ነገሮች ከተገኙ እዚህ እየጻፍን ለየገጠሩ መላክ ይቻላል። እንዲሁ ደግሞ ያው በWhatsApp እንዲሁ ደግሞ በኢንተርኔት ወዘተ ደግሞ ለውጩ እንደው ምእመናን በውጭ ላሉት ሁሉ ምእመናን መድረስ ይቻላል ማለት ነው። በሰፊው ትርጓሜው እንዴት እንደሚሰጥ እዛ ላይ እንዲተላለፍ ማድረግ ይቻላል። ደቀ መዛሙርቱ ዘመናዊነት የሚባለው ነገር ላይ እንደ አዲስ እንዳይሆኑ ያን አይተው ሚንቁ እንዲሆኑ ጭምር ነው እንጂ ሌላ ጊዜ ዘመናዊነት አይተው የሚሰለቡ እንዳይሆኑ መንፈሳዊነትን ጠብቀው ዘመናዊነትን በመንፈሳዊነት አሽተው የቤተ ክርስቲያን ነገ ለጵጵስና ሳይቀር የሚበቁ ለቤተ ክርስቲያን ትልቁን ማዕረግ ሊይዙ የሚችሉ መጻሕፍት የተማሩ ጳጳሳት በሆኑ ጊዜ ያን ጊዜ ቤተ ክርስቲያን የበለጠ ተጠናክራ የምትቀጥልበትን አጋጣሚ መፍጠር ይቻላል ማለት ነው። ስለዚህ እኔ ምለው በጉባኤ ቤት ላይ አንደኛ ደቀ መዛሙርት እንደ ግል አልባሳት ላይ ምግብ ላይ ተያይዞ በጣም ክፍተት አለ እዚህ ማለት ነው። ይሄ እንዳለ ሆኖ ደግሞ ሌላ በዘመናዊነት የሚማሩባቸው መንገዶች እንዲኖሩ ደግሞ ልክ አሁን የጠቀስኳቸው ዘመናዊ መሳሪያዎች ነገሮች ቢገኙ መብራት አለ፣
መብራት ካለ ደግሞ ሌሎች መጠቀም እንችላለን ማለት ነው። እንደ ዋይፋይ ሁሉ ገብቶ ስራዬ ብሎ በዘመናዊነት ማራመድ እንችላለን የሚል እምነት አለኝ ማለት ነው። ለዚህ ደግሞ ብዙ ምእመናንን አስበን በዛው ላይ ደግሞ እንደ ጉባኤው እየቆየ ማደጉ ስለማይቀር በዛ እድገት ውስጥ ደግሞ እንገናኛለን ተመልሰን ብዬ አምናለሁ ማለት ነው። ጳጳስ የሚሆን ከዛ ሲኖዶስን የሚረከብ የራሳቸው ሰው እየፈጠሩ ይገኛሉ። ሃይማኖት ግን የለውም። ጳጳስ ግን ሊሆን ይችላል። እስከዚህ ድረስ እያሰቡ ነው። ለዚህ ደግሞ ምእመናን መንቃት የሚያስፈልግ ነው ማለት ነው። አንዱ የራሳቸውን አስገብተው ሌላውን ሁሉ መበረዝ ነው። ያ ውስጥ ሆኖ እንዲሰራ ማድረግ፣ ሁከት እንዲፈጥር ማድረግ፣ የሁከት ባለቤት እንዲሁ የሰላም ባለቤት የሆኑ ጉባኤ ቤቶች በሰላም እጦት እንዲታወኩ ማድረግ፣ ደቀ መዛሙርቱን እንዲው ጥላሸት መቀባት፣ ለነገ ለቤተክርስቲያን የማይጠቅሙ ገንዘብ ወዳዶች ማድረግ፣ ከመንፈሳዊነት ማውጣት፣ ወደ ስጋዊነት ዓለም ወደ ዘመናዊ ሁከት ውስጥ እንዲገቡ ማድረግ፣ እንደዚህ አይነት አንድ ተንኮል ይሰራሉ። ከዛ በተረፈ በእርዳታ ሰበብ የሚመጡት ደግሞ ስራዬ ብለው የቤተ ክርስቲያን ባለቤቶች መስለው ልጆች መስለው ምንም አይነት ከበላይ አካል ሳይዙ ከበላይ አካል ምንም አይነት እውቅና ሳይኖራቸው መጥተው ብቻ የተራቡ ናቸው ብለው ስለሚያስቡ እህል ይዘው ይመጣሉ፣ ልብስ ይዘው ይመጣሉ። በዚህ ሰዓት ግን የሚነቃ ሰው ያስፈልጋል። አሁን እኔ እዚህ ለምሳሌ ብዙን ነገር ያለውን ነገር ስለማቅ ልክ እንደዚህ በሀገረ ስብከት በኩል በሊቀ ጳጳስ ፈቃድ ካልመጡ እኛን መርዳትም አይችሉም። ብንራብ ይሻላል ብለን ነው የምናምነው። እኛ ብንራብ ይሻላል እንላለን። ምክንያቱም ምናንነታቸውን ያላወቅናቸው ሰዎች መጥተው ቢሰጡን የእኛ ናቸው ብለው ነገ ደግሞ ሊነዙ ይችላሉ። እነሱ እኛ ሳናውቅ ነው የተቀበልነው የሚሆነው። እነሱ ግን እነዚህም የእኛ ናቸው ብለው ሊያውጁ ይችላሉ። ስነ ልቡና ሊጎዱ ይችላሉ ነገምና በዚህም አንጻር ደግሞ የሚሰልቡት ብዙ ደቀ መዛሙርት አሉ ሄደው በመርዳታቸውና እንደዚህ አይነት ብዙ ጉባኤ ቤቶችም ታይተዋል። እንደዚህ አይነት ክፍተት የሚፈጥሩ ማለት ነውና ከዛ አንጻር ከዚህ ሁሉ ታዲያ ምእመኑ ለመጠበቅ የራሱ የሆነውን ማን ነው መድረስ ያለበት? የራሱ ነው ራሱ። በቃ ልክ እንደዚህ በህብረት ተሰባስቦ ምንድነው ችግራቸው ብሎ ጠይቆ የሚችለውን ማድረግ ቢችል ግን ሌላ አይን የሚያዩ ደቀ መዛሙርት አይኖሩም። መምህራንም ለደቀ መዛሙርቶች ሲሉ ወደ ሌላ ሊገቡ አይችሉም። አሁን ግን መምህራንም ደቀ መዛሙርቱም ካላቸው እንደው ከረሃብ ከጉዳት አንጻር የኛ ሰው የለም ወይ የሚል ጥያቄ ውስጥ ነው የሚኖሩት። ታላላቅ አባቶች ያው በፊት ጀምረው ያለ ረሃብና ያለ ጥም የሚጠይቀን የለም ብለው ዘመድ የሌላቸው ሆነው አልፈዋል። ረሃቡ ብርዱ ጥሙ ነው የሚጠይቃቸው እንጂ ሰው የሚጠይቃቸው አላገኙም ነበረ። እውነት ለመናገር ማለት ነው። ጉባኤ ቤታቸውን አንፈታም ብለው የሞቱ አሉ። ምንም በማጣት ማለት ነው። የሚጠይቃቸው በማጣት ጥያቄ በራሱ መልካም ነው። አይዟችሁ ማለት በራሱ መልካም ነው። በያሉበት ሆነው የኛ ናቸው ብሎ መታወቅ በራሱ መልካም ነው። ትውውቅ ቀላል ነገር አይደለም። እንኳን የሆነ ነገር ይሄን እንደግፍ ማለት ይቅርና አይዟችሁ በርቱ ከጎናችሁ ነን ማለት በራሱ ትልቅ ነገር ነው እና የሰማዕትነት አደባባይ እንደመሆኗ መጠን ቤተክርስቲያን በሰማዕትነት አደባባይ ለሚገኙ መምህራንና ደቀ መዛሙርት ጉባኤ ቤቶች አለንላችሁ፣ እኛም ወንድሞቻችሁ ልጆቻችሁ አንድ ህብረታችሁ ነን ብሎ እንዲሁ መጠየቅ በጣም የሚያስመሰግን ነውና በያሉበት የሚሰሙ ሁሉ ይሄን አስበው ቤተክርስቲያን የምታየው በጉባኤ ቤት ነው። አይኗ ጉባኤ ቤት ስለሆነ አይኗ ከጠፋ ያው ገደል መግባቷ የማይቀር ነው። ምንም ጥርጥር የለውም። ሰፋፊ ቤተክርስቲያን ቢሰሩም ማን ይገባበታል? ለዚህ ነው ቤተክርስቲያን ተሰርቶ የሚቆርብ የለም። ቤተክርስቲያን ተሰርቶ የሚያስቀድስ የለም። በፍቅር የሚያገለግል የለም። ለምን ቢባል ሰው አልተሰራም። ጉባኤ ቤቶች በከንቱ ነው የሚኖሩት። ይኸው የሚማርም እየጠፋ ይገኛል ማለት ነው። ስለዚህ አሁን እኮ ራሳችሁን ያሸነፈ የተባለ ገንዘብ ምን ያደርግልኛል ያለ ነው በዚህ ዘመን ጉባኤ ቤት ገብቶ የሚያስተምርም የሚማርም እንጂ ከዛ ውጭ እኮ ሌላ የሚደግፍ ድጋፍ አግኝቶ እስኪ ነገ ላይ የተሻለ የሚባል አስበው አይደለም። የሰማዕትነት ናት። አባቶቻችን ያስረከቡን በረሃብ ነው። በድሎት ያስተማሩ የሉም፣ በምቾት ያስተማሩ የሉም አይደለም። ስለዚህ ከዛ የተማርነውን ነው አሁንም በድሎት ሳይሆን በረሃብ ለማስተማር ወሰነን የምንቀመጠው። ደቀ መዛሙርቱም ነገ አሁን እኔ በግልጽ የምነግራቸው ደቀ መዛሙርት ነገ የደሞዝ ቅጥረኛ ለመሆን ሳይሆን ስርዓተ ቤተ ክርስቲያንን፣ ትውፊትን፣ ዶግማን በደማችሁ ሳይቀር ማስተላለፍ አለባችሁ በሚል እምነት ነው እንጂ የምናስተምረው ነገ ላይ ለቤተክርስቲያን ቅጥረኛ ማፍራት ከሆነ ድካም ነው የሚሆነው። ስለዚህ ቅጥረኛ በበዛበት ዘመን ቅጥረኛ ማፍራት በርሱ ለቤተክርስቲያን በሽታ መፍጠር ስለሆነ ስለዚህ ነገ ቅጥረኞች እንዳይወጡ ለማድረግ ደግሞ መታገል ያስፈልጋል። ባለቤቶች እንጂ ቅጥረኞች እንዲኖሩ ስለማንፈልግ ስለዚህ ከላይ ጀምሮ እስከታች ያለው አካል ባለቤት ሆኖ ከሰራ ቤተክርስቲያን እምትነቃበት የበለጠ ዓለምን የምትታደግበት ለዓለም ተስፋ ዙሮ ቤተክርስቲያን ናት። ዙር ተወደደም ተጠላም ኦርቶዶክስ ተዋሕዶ ቤተክርስቲያን ለዓለም መዳን አስፈላጊ መሆኗ ጥርጥር የሌለው ምንም ጥርጥር የሌለው ማለት ነው። የትኛውንም ሁከት ማጥፋት የትኛውን ጦርነት ማስታገስ የምትችለው አቅምና ጸሎት አላት ቤተክርስቲያን።
ጸሎት ሁሉንም ነገር ስለሚያደርግ በሷ ውስጥ ደግሞ ጸሎት አለ። አይደለም ስለ ሰው፣ አይደለም ስለ ዓለም፣ ስለ ወንዙ፣ ስለ ተራራው፣ ስለ ቅጠሉ፣ ስለ ጋራው፣ ስለ ሸንተረሩ ሳይቀር ትጸልያለች። ስለዚህ ለዚህ ሁሉ የሚያስፈልግ ነውና በያሉበት ሁሉ የሚሰሙ ሁሉ ምእመናን ይሄን አስበው የቤተ ክርስቲያን አይኗ ጉባኤ ቤት ነው። ጉባኤ ቤትን ብንጠብቅ ቤተ ክርስቲያን ማየት ትችላለች አርቃ የሚለውን ነገር እንዲያስቡ ነው ምለው። አገብሯቸው ማለት ነው። መናኝ ማለት ነው በአጭሩ። ምናኔ ማለት ነው ትምህርት ቤት ማለት እንግዲህ መንኖ የወጣ ማለት ነው እንጂ ቤት የሌለው እንደሚሉት ደግሞ ድሃ። እንዲያውም አንዳንድ ጊዜ ምን ተብሎ ይጠራል? ሰው አይደለም ተማሪ ነው እስከመባልም እየደረሰ መጥቶ ነበር። እንዲህ አይነት ዘመንም እኮ ታይቷል። ሰው አይደለም የሞተው ተማሪ ነው የሞተው ተብሎ ሁሉ ይታወቃል። ሰው አይደለም እየተባለ ማለት ነው። እና ተማሪ ድሃ የሚመስለው ካለ ስህተት ነው። ተማሪ ማለት ሲለምን ለራሱ የሚመስል ነገር ግን ለሕዝብ የሚለምን ቢኖር ተማሪ ነው። ተማሪ ማለት ይሄ ነው። አንዲት ዛፍ ከደጃችን ብትበቅል በትንሽነቷ ቅጠሏን የማይቆርጥ አይኖርም። ሁሉም ይንቃታል፣ ሁሉም ይረግጣታል። ካደገች በኋላ በጥላዋ የማይጠለል ግን የለም። ተማሪ ማለትም እንደዛ ነው። አዳፋ ሊለብስ ይችላል፣ ፎጣ ሊለብስ ይችላል፣ ጫማ ላይኖረው ይችላል፣ እግሩ በብር ተኮማትሮ ሊሆን ይችላል፣ ፊቱ ተጨማዶ ሊሆን ይችላል፣ ቆሾ ሊሆን ይችላል። ነገር ግን አሁን ተማሪ ሳለ ተሜን የማይንቅ የለም። ሁሉ ይንቃል፣ ምክንያቱም ልብሱ ቆሻሻ ነው። የሚገርመው ግን በቆሻሻው ልብስ ውስጥ ያለው ግን ክብር ነበር፣ ልዕልና ነበር። ሰው አያውቀውም። መቼ ነው ልዕልናው የሚገለጠው? ነገ ጳጳስ ሲሆን፣ ቄስ ሲሆን ነው። ቄስ ሲሆን ታዲያ ክርስቲያን ከሆነ የማይሳለም አለ፣ ይፍቱኝ የማይል አለ። ስለዚህ ከማይሰራ ኃጢአት የሚፈታው ነበር ማለት ነው። ታች ሳለ ቆሻሻ የመሰለው ሰው ከማይሰራ ኃጢአት የሚፈታ ከብሉይ ኪዳን ሌዋውያን በላይ የሆነ ነበር ማለት ነው። ጳጳስ ሲሆን እግሩን የማይስም አለ፣ ወጥቶ ጫማው ላይ የማይሰግድ አለ፣ ሁሉ ይሰግዳል። ስለዚህ አንዲት ዛፍ በትንሽነቷ ቅጠሏን ስንቆርጥ እንደነበረው ተማሪን በትንሽቱ ማይንቅ ማይሳደብ ድሃ ነው የማይል የለም። ያቺ ካደገች በኋላ ግን በጥላዋ ከፀሐይ ሐሩር እንደምንጠበቅ ሁሉ ተማሪም ለምኖ ደክሞ አኮ በርዶት ርቦት ጠምቶት እያለቀሰ ተምሮ በመምህርነት ደረጃ ሲቀመጥ ሁሉም ፍሬ ምስጢርን ለመቅሰም ከስሩ ይሆናል። ወደ ጵጵስና ደረጃ ሲያድግ ደግሞ ሁሉም ቡራኬ ለመቀበል ከእግሩ ይወድቃል ማለት ነው። ጥላ ማለት ይሄ ነው። ስለዚህ ከዲያብሎስ ከሐሩራ ኃጢአት የሚጠብቅ ይሆናል ማለት ነው። ከሐሩራ ኃጢአት የሚያድን ጥላ ያለው ነው ማለት ነው ተማሪ ማለት። ይሄን መጠበቅ ምን ያህል ክብር ነው ነው። ስለዚህ ከታችን የማይረዳ ሰው በነገር አርቆ ማሰብ የማይችል ሰው ማለት ይሄ ነው። ተማሪን እንደ ድሃ እንደ ትንሽ የሚቆጥር ካለ አርቆ ማሰብ የማይችል ነው ብለን ነው የምናልፈው። እንደ እንስሳት የጊዜውን ምግብ ብቻ የሚጠብቅ ይሆናል ማለት ነው አልበዚህ እንጂ የዘላለም ምግብ ማለት እኮ ተማሪ ነው። ምክንያቱም የዘላለም ምግብ የምናገኝበት ምስጢር እሱ አለ። ስለዚህ ነው መረዳት ያለበት። አይኖቻችን የሚገለጡት በካህናት ከሆነ በጳጳሳት ከሆነ መንፈሳዊ አይናችን የሚገለጠው፣ ስለዚህ አይናችን የሚገልጠው ያ ተማሪ ነበረ። ምክንያቱም ተማሪ ካልሆነ ዲያቆን አይሆንም፣ ዲያቆን ካልሆነ ቄስ አይሆንም፣ ቅስናም ከሌለው ጳጳስ አይሆንም። ስለዚህ ጳጳስ ማለት አብነት ተማሪ ነው ማለት ነው ለኔ። ጳጳስ ፓትርያርክ የሚባለው አብነት ተማሪ ነው ማለት ነው። ሲለምን ነበረ። ስለዚህ ድሃ መስሎ ነበር እንጂ ድሃ አይደለም ማለት ነው። ይመስል ግን ነበረ። የሚመስለው ግን ላላዋቂዎች ነው ማለት ነው። አልዓዛር ከነዌ ደጅ ወድቆ ሳለ ድሃ ነበር አይደለ? በኋላ ግን በመከራ ሰዓት ነዌ ሲለምን አልዓዛር ሲለምን አይተን ነበረ። ክርስቶስ ያስተማረን። ስለዚህ ነገሩ ሁሉ ድራማ ሆኖ ታየ ማለት ነው፣ በስራው አይደለም። እና ስለዚህ ልክ እንደ አንድ ንጉስ እና አንድ ንጉስ ሲሞት ሁለት ልጆች ነበሩትና ትልቁን ካህን አድርገው ትንሹን ደግሞ ንጉስ አድርጉት ብሎ ሞተ። እና ትንሹ ንጉስ ሆነ፣ ትልቁ ካህን ሆነ። እና ያ ካህን ምን አለ? እንዲያው ያ ንጉስ በፈረስ በሰረገላ ሲመጣ አንድ ደበሎ የለበሰ ቆሻሻ የለበሰ አንድ መናኝ ተማሪ መሳይ መጣ። እና ያ ንጉስ ከሰረገላው ወርዶ ሰገደለት። ሲሰግድለት ያ ካህን አይቶ የአባታችን መንግስት አዋረድ ካለው ንጉሱን። ተመልከቱ፣ ልባም ሰው ነበር ይሄ ንጉስ ማለት ነው። ከዛ በኋላ ሄዶ ለመንደረኛው ለምኑ ሁሉ እያማ ይኖር ነበር። ሲያማ አስጠርቶ ለምንድን ነው ያማኸኝ አለው። ለምንድን ነው ያማኸኝ? አላማሁም ርቦኝ ነው አለው። በልሽ ርቦህ ነው አለና አንድ በአዲስ እንዲያው አረብ የተለበጠ
በወርቅ የተለበጠ ውስጡ ጠጠር የተሞላበት ሳጥን አስቀምጦታል። አንድ ባሮጌ አረብ የተለበጠ ደግሞ ውስጡ ወርቅ የተሞላበት ሳጥን አስቀምጦ ከሁለቱ መርጠህ ውሰድ አለው። ላዩ በወርቅ የተለበጠውን ሳጥን ይዞ ሄደ። ውስጡ ግን ምን ነበረ? ጠጠር ነበረ። እንደገና ይሄኛውን በአሮጌ ነገር የታሸገውን የተለበጠውን ውስጡ ወርቅ የሆነውን ግን ትቶ ሄደ። እሺ እስኪ አምጣና ክፈተው አለው። የመረጠውን አይቶ ሲከፍቱ ውስጡ ጠጠር ነው። ደግሞ ይሄን የናከውን ደግሞ ግለጠው አለው። ቢገልጠው ውስጡ ወርቅ ሆነ። እስኪ የትኛው ይበልጣል አለው። ይሄኛው አለው። አየህ እኛም በላያችን አምረን ተውበን አጊጠን ስታየን ውስጣችን ግን በእግዚአብሔር ዘንድ እንደ ጠጠር ነው። ይሄ ደግሞ ላዩ ቆሾ ደቦሎ ለብሶ ቁርንጮ ለብሶ ስትመለከተው ውስጡ በእግዚአብሔር ዘንድ ወርቅ ነው ብሎ ነግሮታል። ስለዚህ ዓለም ማለት እዚህ ናት። በላይኛው መልክና ልብስ በላይኛው ጌጥ አትለከም። እግዚአብሔር የሚያድረው ልብ ውስጥ እንጂ በልብስ ላይ ስላልሆነ ማለት ነው። ስለዚህ ምእመናን መረዳት ያለባቸው በእውነቱ ብዙ መምህራን እችን ሃይማኖት እዚህ ያደረሱን በምቾትና በድሎት አይደለም እና ደቀ መዛሙርትን እንደ ድሃ እንደ ችግረኛ ሳይሆን መቁጠር ያለባቸው ራሳቸውን ለሰማዕትነት የሰጡ። እናትን መተው እኮ ትልቅ ሰማዕትነት ነው። እናትን መተው፣ አባትን መተው፣ ወንድም እህትን መተው፣ የዓለም ጨዋታው ጫጫታው ይቅርብኝ እኔ የእግዚአብሔርን ቃል እማራለሁ ብሎ መተው ሰማዕትነት ነው። ስለዚህ አሁን ሰማዕታትን መርዳት ማለት ነው ባጭሩ። ደቀ መዛሙርትን መርዳት ማለት ጉባኤ ቤትን ማየት ማለት የመንግስተ ሰማይ በርን መርዳት ማለት ነው። ስለዚህ መግቢያዋ እቺ ናት ማለት ነው። ሌላ ነገር የለው። ወደ መንግስተ ሰማይ ሊያስገቡ የሚችሉ መምህራን ጉባኤ ቤት ውስጥ አሉ። ስለዚህ ጉባኤ ቤትን የሚረዳ ሰው የጉባኤ ቤት አምላክ ሁሉ ጊዜ መንፈስ ቅዱስ ስለማይለይ ከጉባኤ ቤት ብዙ በረከትና ጸጋ ብዙ የነፍስ ድህነት ህይወት የሚያገኙበት መሆኑ ግልጽ ነው። ይሄን አምኖ ነው ማድረግ ያለበት። ደግሞ ጉባኤ ሲተከል መንፈስ ቅዱስ አብሮ ይመጣል። ምንም ጥርጥር የለውም። አሁን ቅድም ማቴዎስን ተረጎምን አይደለ? ቅዱስ ማቴዎስ ወንጌሉን ጽፏል። ቅዱስ ማቴዎስ መጥቶ ይቀመጣል ሲተረጎም። ይሄ ደግሞ የታመነ በባሕታውያን ሁሉ ታይቷል። ሃይማኖተ ርእይ ላይ እየደረሱ አይተውታል። በእውነቱ ኢሳይያስ ሲተረጎም ኢሳይያስ መጥቶ ሲያዳምጥ ታይቷል። ትንቢተ ኤርሚያስ ሲተረጎም ኤርሚያስ መጥቶ ሲያዳምጥ ታይቷል። ቃል እግዚአብሔር ሲተረጎም በጥቅሉ እግዚአብሔር ከመላእክት ጋር ከቅዱሳን ጋር እዚህ ይገኛል። የእመቤታችን ውዳሴ ማርያም ይደገማል፣ ዳዊት ይደገማል በጉባኤ ቤት። ይህ ሁሉ ባለበት ማን አለ? መንፈስ ቅዱስ አለ ማለት ነውና ስለዚህ ደቀ መዛሙርት የእመቤታችንን ስሟን ሁል ጊዜ እንደማር እያጣፈጡ የሚኖሩ ስለሆኑ የቆሸሹ ወይም ነዳያን ናቸው ብሎ ማሰብ የማይገባ መሆኑን ምእመናን ሊረዱ ይገባሉ። የነገ አባት ከደጃቸው ቁመው ያገኙታል። ከደጃቸው ቁመው ያገኙታል። ምስጢር ከባድ ነው። ፍልስፍናው ከባድ ነው። ይህን ፍልስፍና ማወቅ ማንም ማወቅ ስኮላርሺፕ በሚባለው ይሄ ነው። በነገራችን ላይ አሁን እንደ ኢትዮጵያ ማለት ነው። ይሄ እኮ ነው በውጭ ሀገር ስኮላርሺፕ የሚባል ይላካል እንደዚህ ይባላል አይደለ? ይሄ እኮ ዘመናዊ ስኮላርሺፕ ተባለ እንጂ ያው ልመና ነው አይደል? ሌላ ነገር የለውም። ስለዚህ አሁን ይሄን ደግሞ የጀመረች ቤተክርስቲያን ነው ማለት የኢትዮጵያ ቤተክርስቲያን ማለት። ስለዚህ ደቀ መዛሙርት ብዙ ትምህርት እየተማሩ ለምነው ነው የሚበሉት። መምህራን ሆነው ለምነው ነው የሚበሉት። ያ ማለት ደግሞ ምእመናኑ የኛ አባቶች ናቸው ብለው ስለሚያስቡ ይሰጣሉ። እንዴት እንዲያው ተማሪ ሳይመጣ ቀረ ብለው ደግሞ ያለቅሳሉ። እኔ ቤት ተማሪ መጥቶ ስመ ማርያም ያልጠራ ስለ ማርያም ስለ ቸሩ እግዚአብሔር ያላለ እግዚአብሔር ቢጠላይ ነው የሚል ምእመን ያለን ማለት ነው እንደ ኢትዮጵያ ማለት ነው። እና ስለዚህ አሁን በውጭ ዓለም ያሉ ኢትዮጵያውያን ኦርቶዶክሳውያን ሁሉ ይህን ተረድተው ደቀ መዛሙርትን ብንረዳ የተሻለ ለውጥ እናመጣለን ብሎ ማሰብ መቻል አለባቸው። እና ምሁራን ሊቃውንትን ማፍራት የምንችለው ከጉባኤ ቤት ነው። ውልደቱ መንፈሳዊ ነው፣ አይታይም፣ ረቂቅ ነውና ይህን ረቂቅ ልደት ነው። በነገራችን ላይ መምህር እስኪሞት ድረስ የጸነሰ ነው። ሲያስመርቅ ይወልዳል፣ መልሶ ሲገቡ ይጸንሳል። ጽንሱ ደግሞ 5 ዓመት 6 ዓመት ነው። አንዲት ሴት 9 ወር ከ5 ቀን ጸንሳ አይደል አንድ ህፃን የምትወልደው። መምህራን ደግሞ ከ100 በላይ ጸንሰው ይኖራሉ ማለት ነው። ጽንስ ናቸው በቃ ተማሪዎች ማለት። ስለዚህ አሁን እኔን የሚረዳ እዚህ ጉባኤ ቤት እኔን የሚረዳ ሰው ይህን ያህል ጽንስ የተሸከመን ሰው መርዳት ምን ያህል እንደሚያጸድቅ ማመን አለበት እንጂ አንዲት ልጅ እኮ የጸነሰች መጥታ ብታለቅስ እንዲሁ አንዲት እንዲሁ ብላቴና የ20 ዓመት ልጅ የሆነች አንድ ልጅ ጸንሳ እንዲሁ እርጉዝ ነኝ እንዲሁ መውለድ አቅቶኝ እንዴት ብዬ ብትል መቼም ሁሉ ሰው ሰብሰብ ነው የሚለው አይደለ? እንደ መንፈሳዊ ሲታይ ደግሞ መምህራን ማለት ደቀ መዛሙርቱን ጸንሰው የሚኖሩ ናቸው ማለት ነው። ስለዚህ እኒህ እንዲወለዱ መንከባከብ ደግሞ ምን ያህል ክብር እንደሆነ ማሰብ ነው። ሌላ ምን እላለሁ ለእናንተ? እስቲ እንደው ለበረከት እኔ ያገባኛል ይህንን አብነት ትምህርት ቤት እቺ ቤተ ክርስቲያንን እንዲህ ካላችሁ ደግሞ እንዴት እንርዳችሁ ካሉ እንዴት ሊረዷችሁ ይችላሉ? እናንተን እንዴት ያገኟችኋል? እንደው
እዚህ ቦታ ላይ መምጣት እንኳን ባይችሉ ባሉበት ሆነው እንዲረዷቸው ይህንን እስቲ የባንክ አካውንት አላችሁ ወይ ስልክ አላችሁ ወይ እናንተን የሚያገኙአችሁ? ጥሩ ነው። እንግዲህ እኛ ጉባኤ ቤቱን እንደመሰረትን ያው ያደረግነው አካውንት ነው። ምክንያቱም በዚህ ዘመን ያው እንደሚታወቀው ያው ፍጥነት ስለሚያስፈልግ በፍጥነቱ መንገድ ደግሞ የምናደርገው ነገር ስላለ የራሱ የጉባኤ ቤት አካውንት ከፍተን በዛ ምእመናን በያሉበት ሆነው ወሩ ሲደርስ የሚያነቃ ሰው አለ። የሚያነቃ ወሩ ደርሷል ላኩ የሚል ከጉባኤ ቤቱ ተመድቧል። ያ የተመደበ አካል እየደወለ ያነቃቸዋል። ከዛ በኋላ ወሩ ሲደርስ በዛ አካውንት ይልካሉ ማለት ነው። ይህ አካውንት እንግዲህ ወለህ ጉባኤ ቤት ያው ቅድስት ማርያም ጉባኤ ቤት ያው አሁን ባለው ገና አላስቀየርንም እንጂ ነቃ ሕይወት በሚል ብፁዕ አባታችን ያው እንዲሰየም ጠይቀን ያው ጸድቋል። ነቃ ሕይወት ይላል ጉባኤ ቤቱ። ነቃ ሕይወት የአራቱ ጉባኤ ቤት በሚል ነው የምናደርገው። አሁን ባለው ግን ስሙንና ቁጥሩን ምንድነው? የኢትዮጵያ ንግድ ባንክ ነው ወይስ ሌላ ንግድ ባንክ? የኢትዮጵያ ንግድ ባንክ ነው። ወለህ ጉባኤ ቤት ነው የሚለው አሁን ባለው። እዛ ላይ ያው 1029 95 70 67 7 ደግሞ አለው 1029 95 70 67 7 በዚህ ማግኘት ይቻላል ማለት ነው። ይህን ጉባኤ ቤት መርዳት የሚፈልግ እኔ መሳተፍ እፈልጋለሁ የሚል ሁሉ ይሄንን በቃ መያዝ ይችላል። ይዞም ደግሞ ራሱም በሌላ አካል እያስተባበረ መላክ ይችላል። ደቀ መዛሙርቱ የበለጠ እንዲያድጉና ለነገ ለቤተ ክርስቲያን የሚያስፈልጉ ሰዎችን ማግኘት እንችላለን የሚል ሁሉ የሚችለውን ማድረግ ይችላል ማለት ነው እና ብዙ ምእመናን እንደሚሳተፉ ተስፋ እናረጋለን። ምክንያቱም ኦርቶዶክሳውያን የቁርጥ ቀን ልጆች ስለማይጠፉ ማለት ነው። ለበለጠ መረጃ ያው 09 ስልክ ቁጥር ማለት ነው 0919 99 71 09 0919 99 71 09 በዚህ ስልክ ደውለው እንዴት እናስገባ፣ እንዴት እንላክ፣ እንዴት እንገናኝ፣ እንዴት እንርዳ ብሎ መጠየቅ የሚፈልግ ካለ መጠየቅ ይችላል ማለት ነው። መጨረሻ ላይ የሚያስተላልፉ ነገር ካለ እሱም ብለን እንጨርሳለን። እንግዲህ መጨረሻ ምንድነው ምለው ያው የመጨረሻው አምላካችን እግዚአብሔር በዚህ ጉባኤ ያነጋገረን ስሙ የተመሰገነ ይሁን። እናንተም ደግሞ ከሩቅ አገር በተለይ ከውጭ አገር ጀምሮ ወደዚህ መታችሁ ደግሞ ከአዲስ አበባ ደግሞ ወደዚህ ጉዞ በማድረግ ይሄ ነገር አለና ያስፈልጋል አይተን ለሌላውም እናስተላልፋለን ብላችሁ የመጣችሁ ንቁ ኦርቶዶክስ ተዋህዶ የንስሐና የጸሎት መርከብ በሚል ተሰባስባችሁ የኦርቶዶክሳውያን የቁርጥ ልጆች እንዲህ መጠየቃችሁ መቅረባችሁ በእውነት የሚያስመሰግን ነውና አምላካችን ያው ፍጻሜያችሁን ያሳምርላችሁ ላለው የጉባኤ አምላክ በያላችሁበት ይርዳችሁ። በእውነቱ ይሄን ደግሞ የሚሰሙ ሰምተውም ደግሞ ለመርዳት ፈጣን ልቡና ተነሳሽነት ይዟቸው በመንፈስ ቅዱስ ታግዘው ለሚያረጉት መልካም ነገር ሁሉ እግዚአብሔር ዋጋ ይከፍላልና ዋጋውን ሁሉ አምላካችን እግዚአብሔር ያድላችሁ እላለሁ። ደቀ መዛሙርቱ እንግዲህ የሚበለጽጉበት የሚያድጉበት ያ ማለት በመንፈስ በእውቀት የሚያድጉበት ነውና እናንተም ደግሞ ያው አባትን እንግዲህ የሚረዳ ማለት ነው። ደቀ መዝሙርን የሚረዳ ይሄ ነው እንግዲህና አባታችን ማን ነው ቢባል የአብነት ተማሪ ነው ብለን ገልጸናል ቅድም። አባቱን ይረዳል ተማሪን የሚረዳ የሚለውን ሙሉ መልእክቴ ይሆናል ማለት ነው። ሁላችንም ወደ ጉባኤ ቤቶች እንዙር እላለሁ። እሺ ተመልካቾቻችን በጣም እናመሰግናለን። እንግዲህ እስካሁን ስላዳመጣችሁ ስለተከታተላችሁን በጣም ነው የምናመሰግነው። እንግዲህ የሰማችሁትን ለሌሎች ደግሞ እያሰማችሁ ሼር እያደረጋችሁ ያቅማችሁን ማድረግ ባትችሉ እንኳን ሌሎች ለዘመዶቻችሁ ለቤተሰቦቻችሁ ስለዚህ ጉዳይ ይህን ነገር ለሌሎች እያካፈላችሁ አብነት ትምህርት ቤትን እንታደግላለው። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ። እግዚአብሔር እንግዲህ ሁላችንንም በሰላም ያቆየን ይጠብቀን፣ ሀገራችን ኢትዮጵያን ሰላም ያድርግልን። መልካም ጊዜ። ሰላም ሁኑ። የንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ቤተሰቦች እኛ ከአባቶቻችን ጋር በቦታው ሄደን ያስቃኘናችሁ የአብነት ትምህርት ቤት ለነገይቱ ኢትዮጵያ ለጥንታዊነቷ መሰረቷ ክብሯም ቤተክርስቲያን ናት። ይህ የማይካድ ሀቅ ነው። በኢትዮጵያ በተለያየ ቦታ የሚገኙ የአብነት ትምህርት ቤቶች አሉ። እኛ ለዛሬ በሰቆጣ አውራጃ የሚገኘውን የአብነት ትምህርት ቤት አስቃኝተናችኋል። እንድታግዙ እንድትደግፉም እንጠይቃለን።
የንቁ ኦርቶዶክስ የጸሎትና የንስሐ መርከብ የዩቲዩብ ቻናላችን ቤተሰቦች እንዲሁም ቤተሰብ ያሉናችሁም ቤተሰብ እንድትሆኑ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ መሰናዷችንን ለሁሉም ታዳርሱ ዘንድ በእግዚአብሔር ስም እንጠይቃለን። በሌላ መሰናዶ እስከምንገናኝ በቸር ቆዩ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በወንድማችን የኔነ ተስፋዬ አስተባባሪነት በርካታ ድሎችን አስመዝግበናል። ማህበራችን የሚያከናውናቸው የነፍስ ስንቅ የሆኑ በርካታ ተግባራቶች አሉ። አገልግሎቶቻችን አረጋውያንና ህፃናትን በወር $20 መደገፍ፣ ጥንታውያን የተዘጉ አብያተ ክርስቲያናትን ማነጽ፣ የአብነት ትምህርት ቤቶችን መደገፍ፣ ለክርስቲያን ወገኖቻችን የንስሐ አባትና ትምህርትን ማድረስ፣ በማህበራዊ ሚዲያ ትምህርት ወንጌልን፣ ስንክሳር በየቀኑ ክብረ በዓላትን ማስተላለፍ፣ በአዲስ አበባ ጀሞና ኮተቤ አካባቢ የሚገኙ አቅመ ደካሞች እናት አባቶቻችንን ህፃናትንና ተማሪዎችን በቋሚነት በወር $20 በአመት $240 እንደግፋለን። በዚህ የችግር ቀን ከ250 በላይ ከሆኑ ኢትዮጵያውያን ወገኖቻችን ጎን ቆመናል። በገጠር የሚገኙ ጥንታውያንና ታሪካውያን ገዳማትን፣ የአብነት ትምህርት ቤቶችንና ተማሪዎችን የወንዝ ሙላት፣ የበረሃ ጉዞ፣ የመንገድ መደርመስ፣ ዝናብና ብርድ ሳይበግረን ገዳማትን እያሳነጽን የአብነት ተማሪዎችን እየደገፍን መነኮሳት አባቶችንና እናቶችን እየረዳን እንገኛለን። በንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ የዋትስአፕ ማህበር ላለፉት 5 ዓመታት በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ እንዲሁም በአረብ ሀገራት የሚገኙ ክርስቲያን ወንድም እህቶቻችን ቤተክርስቲያንና የንስሐ አባት በማጣት ለሚቃጠሉ የንስሐ ትምህርቶችን በማቅረብ የንስሐ አባት በማገናኘት እንዲሁም የህብረት ጸሎት እንዲያደርጉ በማድረግ ላይ እንገኛለን። ወደፊትም ከዚህ በበለጠ በአገልግሎት እንተጋለን። በማህበራዊ ሚዲያ በይበልጥ በንቁ የጸሎትና የንስሐ መርከብ የዩቲዩብ ቻናል ትምህርት ወንጌል ለዓለም እንዲዳረስ በማድረግ በዓላትን በማስተላለፍ ገዳማትን በማስጎብኘት ይበልጡኑ የቅዱሳን አባቶች የተጋድሎ ዜናን ለማድመጥ በረከት ለማካፈል በየቀኑ መጽሐፈ ስንክሳር ይቀርባል። የእናንተን የውድ ቤተሰቦቻችንን ፍላጎት በመረዳት በቅርብ ቀን አዳዲስ ወቅታዊና ሕይወትን የሚፈትሹ ስብከቶችን በየሳምንቱ በቋሚነት የምናቀርብ መሆኑን እያበሰርን ለዚህ ሁሉ ዘርፈ ብዙ አገልግሎት መሳካት ያለ እረፍት በማስተባበር የምትደክመው የኔነ ተስፋዬ ወይም ወልደ ገብርኤል ከዚህ በላይ በአገልግሎት እንድትተጋ መጠራትህን መመረጥህን እያሰብክ ብዙዎች ወደ ቀናው መንገድ እንድትመራ አድራ እንልሃለን። ንቁ የጸሎትና የንስሐ መርከብ የዩቲዩብ ፔጃችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የደውል ምልክቱን በመጫን ዕለታዊ ዝግጅቶቻችንን ይታደሙ፣ ለወዳጆም ያጋሩ። የፌስቡክና የዋትስአፕ ፔጃችን አባል ይሁኑ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ